በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ዛሬ እንደ እግዚአብሔር ፍቃድ አብረን እንቆያለን። የዐቢይ ጾም ሰባተኛን ሳምንት መሰረት አድርገን ከኛ ወደ እናንተ ሐሳቦችን እናጋራችኋለን። አብራችሁን እንድትቆዩ እናሳስባችኋለን። እንግዲህ ቅዱስ ያሬድ እንግዲህ የዐቢይ ጾምን ሳምንታትን ሲሰይም ታሳቢ ካደረጋቸው ሁኔታዎች በጌታችን ኢየሱስ ክርስቶስ ታምር የተደረገላቸውና ትምህርት የተከታተሉትን ግለሰቦች መሆኑ ግልጥ ነውና፣ ለምሳሌ መጻጉዕና ኒቆዲሞስ የሚሉ ስያሜዎች ይጠቀሳሉ። መጻጉዕ ድውይ መሆኑን በአራተኛ ሳምንት ስያሜ ላይ መነሻ አድርገን ተመልክተናል። ሰባተኛ ሳምንት የአይሁድ መምህር ሲሆን ሌሊት ከጌታችን ዘንድ እየመጣ ይማር በነበረው በኒቆዲሞስ በተባለው ሰው ስም ተሰይሟል። ኒቆዲሞስ ከፈሪሳውያን ወገን የሆነና የአይሁድ አለቃ የነበረ ሰው ነው። አለቅነቱም እንግዲህ በትምህርት በሹመትና በባለጸግነት ሲሆን ከጌታችን ዘንድ እየቀረበ በሌሊት የሚማር ሰው ነበር። የሚያስፈልገውን የሚሻ ትጉህና የሃይማኖት ሰውነት በኒቆዲሞስ ሕይወት ውስጥ ተገልጠው የሚታዩ መንፈሳዊ ሀብቶች ናቸው። በዚህ አግባብ ቅድስት ቤተ ክርስቲያን ልጆቿ ምዕመናን ትጋታቸውን በኑሯቸው ሁሉ ይገልጡ ዘንድ ታስተምራለች። ካለው ነገር ይልቅ እንግዲህ የሚያስፈልገውን የሚሻ ኒቆዲሞስ ምንም እንኳ በተማረው ትምህርት በሰበሰበውም ሀብትና በያዘውም ስልጣን የአይሁድ አለቃ በሚሆን ከሁሉ በላይ እርሱ የሚያስፈልገውን ለማግኘት ወደ ጌታችን ኢየሱስ ክርስቶስ መሄድን ያዘወትር የነበረ ሰው ነው። ኒቆዲሞስ ብዙ ነገሮች ያሉት ሰው ቢመስልም እንግዲህ ትልቋ ሀብት ግን አልነበረችውም። ይህችውም ሀብት የልጅነት ጸጋ የምታሰጥ ጥምቀት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ የሚያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል ይላል በማቴዎስ ወንጌል ምዕራፍ 16 ከቁጥር 26 ላይ። ማለት እንዳስተማረው በነፍስ እንዳይጎዳ ዘላለማዊ ሕይወትን የምታሰጠውን ጥምቀት ክርስትናን የሚሻ ሰው ነበረ። በሰበሰበ ሀብት በያዘው ስልጣን በተማረው ትምህርትም ላይ ብቻ ተመስርቶ እርካታ ተሰምቶት የሚኖር ሰው አለመሆኑ በተግባር ታይቷል። ይልቁንም መንግሥተ ሰማያት የምታስገባውን ሀብተ ወልድና ስመ ክርስትና የምታሰጠውን ጥምቀት አብዝቶ የሚፈልግ ሆኗል። ይህ ብርሃነ ዓለም ቅዱስ ጳውሎስ ወንድሞች ሆይ እኔ ገና እንዳልያዝኩት ቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ ዘረጋለሁ ይላል በፊልጵos 3 ከቁጥር 13 በማለት የተናገረውና ከማንኛውም ሰው የሚጠበቅ ፍለጋ ነው። ያለመሰልቸት ሌሊት ከጌታችን ዘንድ እየሄደ የትምህርት ወንጌልን የሚማረው ኒቆዲሞስ በቀኑ ክፍለ ጊዜ 70 እስራኤልን ሰብስቦ የሚያስተምር ሀብቱን የሚያስተዳድር ሰው ነበረ። ምንም እንኳ ሌሎችን በማስተማር ሀብቱንና ቤተሰቦቹን በማስተዳደር ቀኑን የሚያሳልፍም ድካሙንም ታግሶ የሕይወት ፍሬ ወደ ሆነው ወደ ጌታ ገስገስን አላቋረጠም። የኒቆዲሞስ ትጋት እንግዲህ ወደ ጌታችን ሳይታክት በመመላለሱ ብቻ የሚገለጥ አይደለም። ይልቁንስ ረቂቅ የሆነውን ነገር ጥምቀትንና በጥምቀት የሚገኘውን ሀብት ሆኖ እስኪረዳው ትጋት በመማሩ እንጂ እናም በማንኛውም ምዕመን ሕይወት እንዲኖር የሚያስፈልገውን ትጋት ኒቆዲሞስ ይዞ ተገኝቷል። በዚህ ትጋቱ የቤተ ክርስቲያን አባል የክርስቶስ አካል በመሆን ዘላለም ሕይወትን ለማግኘት በቅቷል። ጌታችን በቅዱስ ወንጌል ስለ ትጋት አስፈላጊነት መላልሶ አስተምሯል። በሉቃስ ወንጌል ምዕራፍ 18 ከቁጥር 1 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 26 ከቁጥር 38 እንዲሁም በማርቆስ ወንጌል ምዕራፍ 13 ከቁጥር 33 ላይ ቅድስት ቤተክርስቲያን ቃል ይዛ ልጆቿን በበጎ ሥራ ተግተው እንዲኖሩ ትመሰክራለች፣ ታስተምራለች። እንግዲህ በክርስቶስ የባህሪ አምላክነት ማመኑን በተመለከተ ኒቆዲሞስ ምስክርነቱን ሰጥቷል። ከጌታችን ከኢየሱስ ክርስቶስ ዘንድ ቀርቦ ከእግዚአብሔር አብ በባህሪ ተወልደህ ልታስተምር እንደመጣህ እናውቃለን ይላል በዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ላይ በማለቱ ይህንን እንረዳለን። ጌታችንም እንግዲህ የሃይማኖትን ፍጹም የምታደርግ ጥምቀትን በሰበከለት ጊዜ ቀድሞ ካወቀው ምጡቅ እውቀት ይልቅ ለድህነት የምታበቃው ሃይማኖት እንደምትበልጥ አውቆ ያንኑ ተቀብሏል።